ማንቸስተር ሲቲ እና የእንግሊዝ ፕሪምየር ሊግ የሚናፍቁት ውድ ልጅ በዚህ ውድድር ዓመት ከእንግሊዝ ፕሪምየር ሊግ ውጪ እንደሚጫወት ይፋ ተደርጓል። ኬቨን ደብሩይነ ባለፉት 10 ዓመታት በእንግሊዝ ፕሪምየር ሊግ ብሎም በውሃ ሰማያዊው ማንቸስተር ሲቲ ቤት በጣም የሚደንቁ የስኬት ዓመታትን አሳልፏል። ታዲያ በዚህ ውድድር ዓመት መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ የተጫዋች ይፋ አድርጓል። በ2015 የዚህን ክለብ ከተቀላቀለ በኋላ ማንቸስተር ሲቲ ልዕለ ኃያል የነበረ ቡድን ነበረ። በእንግሊዝ ፕሪምየር ሊግ ታሪክ በርካታ ነገሮች ሊነሱለት የሚገባ ተጫዋች ነው። ዛሬ ይፋ ባደረገው የኢንስታግራም እንዲሁም የፌስቡክ በአጠቃላይ በሚጠቀማቸው የማህበራዊ ድህረ ገጾች ይህኛው የውድድር ዓመት የመጨረሻ የማንቸስተር ሲቲ ቆይታው እንደሆነ ኬቨን ደብሩይነ ይፋ አድርጓል። ፔፕ ጋርዲዮላ ከማንቸስተር ደርቢ ጨዋታ በፊት በሰጡት ጋዜጣዊ መግለጫ አሳዘኝ ዜና ሲሉ ይህንን የተጫዋቹን የመጨረሻዎቹን የውድድር ዓመታት ገልጿል። እርግጥ ነው ኬቨን እድሜው ከፍ ብሏል። አሁን 33 ዓመቱ ላይ ይገኛል። እንደ ከዚህ ቀደሙ ብዙ በሜዳ ውስጥ ግልጋሎት መስጠት የሚችል ተጫዋች አይደለም። ከጊዜ ወደ ጊዜ የሚጫወተባቸው የጨዋታ ደቂቃዎችና የጨዋታ መጠኖችም ጭምር ቀንሷል። ግን ደግሞ በጣም ስኬታማ ከሚባሉ የእንግሊዝ ፕሪምየር ሊግ ተጫዋቾች መካከል በእርግጥም አንዱ ነበር ማለት ይቻላል። በተመለከትናቸው ያለፉት የስኬት ዓመታት እሳቸው እንደሚሉት በእርግጥም ወደዚህ ክለብ ከተቀላቀሉ ተጫዋቾች ውስጥ ባለፉት 10 ዓመታት የእንግሊዝ ፕሪምየር ሊግ ምርጡ ተጫዋች ለማለት የሚያስደፍር ይመስላል። እርግጥ ነው በፕሪሚየር ሊጉ የተመለከትናቸው በጣም በርካታ የሚባሉ የፊት መስመር ተጫዋቾች አሉ። ከዛ ባለፈ ጎል አስቆጣሪዎች አሉ፣ ግብ ጠባቂዎች፣ አማካዮች፣ ብዙ ተጫዋቾችን ተመልክተናል። ግን ኬቨን ፍጹም የተለየ በሜዳ ውስጥ ያለው የኬቨን ደብሩይነ ግልጋሎት ከሌሎች ተጫዋቾች ጋር ለማነጻጸርም ጭምር የሚከብድ ነበር ማለት ይቻላል። ሲቲና ኤቲሃድ ብዙ የሚባሉ በጣም ድንቅ የሚባሉ ተጫዋቾችን ባለፉት 10-15 ዓመታት አስመልክተናል። ለምሳሌ ቪንሰንት ኮምፓኒ፣ ሰርጂዮ አጉዌሮ፣ ዳቪድ ሲልቫ ያሉ ተጫዋቾች በሲቲ ቤት ውስጥ ተመልክተናል። ከነዚህ ትውልዶች ጋር ብሎም ደግሞ አሁን ባለው የማንቸስተር ሲቲ ቡድን ውስጥ ከፍተኛ ልምድ ያለው የዚህን የማንቸስተር ሲቲን ስኬት ጣራ ላይ ወይም ከዳር ለማድረስ ትልቁን አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ኬቨን ደብሩይነ ነበር። በማንቸስተር ሲቲ ቤት ውስጥ ፍጹም አይተኬ ከሚባሉ የሜዳ ላይ ግልጋሎት መስጠት የቻለ ተጫዋች ነበር። በእንግሊዝ ፕሪምየር ሊግ እንግዲህ ሁለተኛው በርካታ ለግብ መሆን የሚችሉ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው ከሪያን ጊግስ በመቀጠል። እርግጥ ነው ሪያን ጊግስ በማንቸስተር ዩናይትድ ነው እግር ኳስን ጀምሮ ያጠናቀቀው። ከዛ በርካታ ጨዋታዎችን በእንግሊዝ ፕሪምየር ሊግ አከናውኗል። 162 ኳሶችን ለግብ አመቻችቶ አቀብሏል። ሁለተኛው ተጫዋች ኬቨን ደብሩይነ ነው። 118 ኳሶችን አመቻችቶ ሲያቀብል ሴስክ ፋብሪያስ፣ ዋይን ሩኒ፣ ፍራንክ ላምፓርድ ያሉ ተጫዋቾች በዚህ ቁጥር ተከታዩን ስፍራ የሚይዙ ተጫዋቾች ናቸው። ግን ደግሞ ኬቨን ወደ እንግሊዝ ፕሪምየር ሊግ ከመጣ ጊዜ ጀምሮ የእሱን ያህል ለግብ የሚሆኑ ኳሶችን አመቻችቶ በማቀበልና በቻንስ ክሪኤሽን የሚጠጋው አንድም ተጫዋች የለም። ከ300 በላይ በሚሆኑ ኳሶች ከሌሎች ተጫዋቾች ይልቃል። ኬቨን ደብሩይነ ወደ እንግሊዝ ፕሪምየር ሊግ ከመጣ ወዲህ 827 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ወይም በመፍጠር ደረጃ በቻንስ ክሪኤሽን ቀዳሚው ሲሆን ክሪስቲያን ኤሪክሰን ሁለተኛ ደረጃ ላይ ይቀመጣል። ብሩኖ ፈርናንዴዝ፣ ትሬንት አሌክዛንደር አርኖልድ እና ሞሐመድ ሳላ ከአንደኛ እስከ 4ተኛ ደረጃ መቀመጥ የቻሉ ተጫዋቾች ናቸው። ይህ ተጫዋች በዚህ ስኬት ካነሳ ነው ብዙ በጣም አስደናቂ የሚባሉ ኳሊቲዎች ያሉ ተጫዋች ነው። ብዙ ስኬቶች ነበሩት። በእርግጥ በማንቸስተር ሲቲ ቤት ውስጥ 6 የእንግሊዝ ፕሪምየር ሊግ፣ የዓለም የክለቦች ዋንጫ፣ 3 ኤፍ ኤ ካፕ፣ የካራቦ ካፕ፣ 3 የኮሚኒቲ ሺልድ፣ የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ የዓለም የክለቦች ዋንጫን ማሳካት የቻለ ከዛ ባለፈ አሸናፊዎችንም ዋንጫ አሳክቷል። በእንግሊዝ ፕሪምየር ሊግ በሁለት የውድድር ዓመታት የዓመቱ ምርጥ ተጫዋች ከሚባሉት ውስጥ በስብስብ ውስጥ መካተት የቻለ፣ በ3 አጋጣሚዎች የዓመቱ ምርጥ አማካይ በመባል የተመረጠ ተጫዋች ነው። አሁን የመጨረሻው የእግር ኳስ ኬሪየሩ ላይ ይገኛል።
የምንጋራው አንድ ትልቅ ነገር ተጫዋቹ ከጊዜ ወደ ጊዜ በጉዳት ምክንያት የሚጫወታቸው የጨዋታ መጠኖች ወይም ቁጥሮች ቀንሷል። ለምሳሌ በ2022-23 የውድድር ዓመት ከተሰለፈበት የ49 ጨዋታዎች በኋላ በማንቸስተር ሲቲ ያደረጋቸው የጨዋታዎች ቁጥር በውድድር ዓመታት ቀንሷል። ይሄ ማለት የተጫዋቹ ከጉዳት ጋር እየታገለ ባለፉት ዓመታት በሜዳ ውስጥ ብዙ የመጫወት ዕድልን ከማያገኙ ተጫዋቾች መካከል አንዱ ነው። ከዛ የውድድር ዓመት በመቀጠል በ2023-24 የውድድር ዓመት 26 አካባቢ የሚጠጉ ጨዋታዎችን ነበር ተጫዋቹ ማከናወን የቻለው። ዘንድሮም ብዙ የሚባሉ ጨዋታዎችን አላከናወነም። የአውሮፓ ቻምፒዮንስ ሊግም ሲያሳኩ ከጉዳት ጋር እየታገለ ያንን የውድድር ዓመት ሲያሳልፍ የተመለከትንበት ጊዜ ግልጽ እንደነበር የሚታወቅ ነው። በመጨረሻም ደግሞ እነዚህ ጊዜያቶች ማንቸስተር ሲቲን በእርግጥ ለመልቀቅ ትክክለኛው ጊዜ አሁን የሚሉ የበርካታ ሰዎች አስተያየት በደንብ ማንሳት ይቻላል። ለዚህ ምክንያት ተደርጎ የሚነሳው በጣም ጥሩ በሆነባቸው የመጨረሻዎቹ የውድድር ጊዜያቶች ላይ እንደመገኘቱ መጠን ተጫዋቹ ብዙ በደጋፊዎች ብሎም ደግሞ ውለታ በማያውቀው እግር ኳስ ተመልካቾች ከመብጠልጠልና ከትችት ለመዳን በእንዲህ እጅግ በጣም በሚጣፍጥና ደግሞም ብዙ የመጨረሻ ዲክላይን ባላደረገበት ሰዓት ላይ ከክለቡ ጋር መለያየቱ የተጫዋቹን ትልቅነት የሚያሳይ ነው የሚል አስተያየትን ያነሳሉ። 413 አካባቢ የሚጠጉ ጨዋታዎችን አድርጓል። 174 ኳሶችን ለግብ አመሻሽቶ በማንቸስተር ሲቲ ቤት ውስጥ አቀብሏል። 106 ግቦችን አስቆጥሯል። እንግዲህ በማንቸስተር ሲቲ መለያ 16 ዋንጫዎችን ሲያሳካ 6 እንግሊዝ ፕሪሚየር ሊግ ዋንጫዎችን ማሳካት የቻለ ተጫዋች ነው። በአጠቃላይ 16 ዋንጫዎችን ካሳኩ የሲቲ ተጫዋቾች መካከል አንዱ ማለት የሚቻለው ተጫዋች ይሄ ነው። በሁሉም ውድድሮች በአጠቃላይ በሲቲ ቤት ማለት ነው 19 ሜጀር የሚባሉ ዋንጫዎችን አሳክቷል። ፍጹም በጣም የተለየ ውድድር ዓመታትን ካሳለፉ የማንቸስተር ሲቲ ተጫዋቾች መካከል አንዱ ነው ማለት ይቻላል። ቤልጅየምን በእርግጥ ከተመለከተቻቸው መቼም ከማይተኩ የወርቃማው ከሚባሉ ትውልዶቿ ውስጥ አንዱ ነው ብለን በደንብ አፋችንን ሞልተን መናገር የምንችለት ተጫዋች ይመስላል። በመጨረሻም ግን ከሲቲ ጋር መለያየቱ የተረጋገጠ ጉዳይ ሆኗል። በቀጣይ ወደ ሳውዲ የማቅናት እድል አለው። ወደ ሳውዲ ሱፐር ሊግ በአውሮፓ የመጫወት እድል ያለው አይመስልም ከዚህ በኋላ ባሉት ጊዜያቶች። በተለይም ደግሞ በትላልቅ ሊጎች የሳውዲ ዝውውሮች የማይጠናቀቁና የማይሳኩበት እድል ካለ ተጫዋቹ ወደ አሜሪካ ሜጀር ሊግ ሶከር የሚያቀናበት እድል በጣም ሰፊ ስለመሆኑም ጭምር በርካቶች የሚጋሩት አስተያየት ነው። እንግዲህ ኬቨን ደብሩይነ ምናልባትም ፔፕ ጋርዲዮላም ካሰለጠናቸው በርካታ የዓለም ከዋክብቶች ውስጥ አንዱ ምርጡ ሊባል የሚችል ተጫዋች ነው። ሊዮኔል አንድሬስ ሜሲ፣ እንደነ ሳሙኤል ኤቶ፣ ዣቪ ሄርናንዴዝ ራሱ በአሎንሶን በባየርን ቤት ውስጥ አሰልጥኗል። በርናንዶ ሲልቫ ልናነሳ እንችላለን። በስፔን ብሔራዊ ቡድን ስር በጣም ትልቅ ስኬት የነበራቸው የአማካይ ስፍራ ተጫዋቾችን ማሰልጠን የቻለ በእንግሊዝ ፕሪሚየር ሊግ ደግሞ በሲቲ ያለፉት ዓመታት ስኬት ውስጥ የሰለጠኑ በጣም በርካታ ተጫዋቾች አሉ። ከነዚያ ሁሉ ጋር ተደማምሮ ምናልባትም በጥቂት 1 2 3 ብለን በምንጠራቸው ተጫዋቾች ብቻ ከላይ ሊቀመጡ የሚችሉ ተጫዋቾችን ልናነሳ እንችል ይሆናል እንጂ የዚህ ተጫዋች ምርጥ መሆን ፍጹም አጠያያቂ አይደለም። እውነት ነው ሊዮኔል ሜሲን ያሰለጠነ አሰልጣኝ ኬቨን ደብሩይነ ምኑም ሊሆን ይችላል። ግን ከዛ በኋላ ከሊዮኔል ሜሲ ውጭ ባሉ ተጫዋቾች ስም ዝርዝር ውስጥ ስንመለከት የዚህ ተጫዋች ልዩነት ፍጹም የተለየ ተጫዋች ነው ብለን ልናነሳለት እንችላለን። በእግር ኳስም ጭምር ከተመለከትናቸው መቼም ከማይተኩ የማንቸስተር ሲቲ ተጫዋቾች መካከል አንዱ ብለን ብንገልጸው ፍጹም ማጋነን ያልሆነ ተጫዋች ነው ብለን በደንብ መናገር የምንችልባቸው ያለፉት የውድድር ዓመታት በትክክልም ኬቨን ደብሩይነን በደንብ ሊገልጹት እንደሚችሉም ጭምር መናገር ይቻላል። አሰልጣኝ ፔፕ ጋርዲዮላ ይህንን ተጫዋች ለመተካት በእርግጥ ከጊዜያት በኋላ ተጫዋቹ በዛው ከዚህ ቀደም በሚያውቁትና በለመዱት ልክ የሚያገለግላቸው እንዳልሆነ በተረዱባቸው ጊዜያቶች በደንብ እሳቸውም አማራጮችን ለማየት ጥረት አድርገዋል። 280 አካባቢ የሚጠጉ ጎሎችን እሳቸው ከመጡ በኋላ በዚህ ቡድን ውስጥ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በእነዚህ ግቦች ላይ ተሳትፎ
አድርጓል። በእርግጥም በፔፕ ስር ደግሞ ብዙ ጨዋታዎችን ካከናወኑ የማንቸስተር ሲቲ ተጫዋቾች መካከል አንዱ ነው። ቀደም ሲል እንዳልነው ከሳጥን ውጭ የሚያስቆጥራቸው ጎሎች በጣም ልዩነት ፈጣሪ የሆኑ ጎሎች አሉት። ለምሳሌ በሲቲ ቤት 29 ከሳጥን ውጭ ያስቆጠራቸው ጎሎቹ ፍጹም አይረሴ ናቸው። ብዙ ኳሶችን ከሳጥን ውጭ መሞከር የቻለው ተጫዋች እሱ ነው። ብዙ ቁልፍ የሚባሉ ኳሶችን በመፍጠር ከፊት የሚቀመጠው ተጫዋች እሱ ነው። ብዙ ከሳጥን ውጭ ከፍጹም ቅጣት ሳጥን ውጭ ባሉ ቦታዎች ላይ ኳሶችን በመንካትና በማቀበል ከፊት የሚቀመጠው ተጫዋች እርሱ ነው። በተጋጣሚ ሳጥን ውስጥ ከነኩ በርካታ ኳሶችን ከነኩ ተጫዋቾች መካከል አንዱ እርሱ ነው። በብዙ የጎል ኳሶች ላይ ተሳትፎ ማድረግ የቻለ ብዙም ደግሞ ሬት ከሚያገኙ የማንቸስተር ሲቲ ተጫዋቾች መካከል ቀዳሚው ከሚባሉት ውስጥ አንዱ ነው እና ይህንን ተጫዋች ነው እንግዲህ ማንቸስተር ሲቲ በውድድር ዓመቱ መጨረሻ ላይ ለማጣት የተቃረበው። እውነት ነው እንግዲህ እንዲህ አይነት ተጫዋቾች የመጨረሻ የእግር ኳስ ኬሪየር ይኖራቸዋል። በድጋሚ ቢጫወቱ ብለን የምንመኛቸው አይነት ተጫዋቾች አሉ። ግን ደግሞ እግር ኳስ ነው። የሆነ ቦታ ላይ ተጫዋቾች ኬሪየራቸው እንደሚያበቃም ጭምር በደንብ መናገር ይቻላልና ኬቨን ፍጹም ከአእምሯችን ሊጠፉ ከማይችሉ ተጫዋቾች መካከል አንዱ፣ በማንቸስተር ሲቲ ደግሞ ሐውልት ይቆምላቸዋል ተብለው ከሚጠበቁ የማንቸስተር ሲቲን አብዮት ዘውረዋል ተብለው ከሚነሱ ተጫዋቾች መካከል አንዱ ነው ብለን ልናነሳ እንችላለን። ሲቲ ቤት እንግዲህ አሰልጣኝ ሮቤርቶ ማንሲኒ ከመጡበት ጊዜ ጀምሮ በሲቲ ቤት ውስጥ እንደነ ማኑኤል ፔሌግሪኒ፣ ራሱ ፔፕ ጋርዲዮላ ባለፉት ዓመታት በጣም የተለያዩ ጊዜያቶችን አሳልፈዋል። በእነዚህ ውስጥ የሚነሱ በጣም ወርቃማ የሚባሉ ተጫዋቾች አሏቸው። ቅድም ያነሳናቸው ለምሳሌ እንደነ ፈርናንዲኒሆ፣ ዴቪድ ሲልቫ፣ በርናንዶ ሲልቫ አሁንም ጭምር ያሉ ከዛ ባለፈ ማሪዮ ባላቶሊ እንዲሁም ያያ ቱሬ ከዛ ባለፈ በቡድን ውስጥ እንደነ ጆይ ሃርት ያሉ ተጫዋቾችም ጭምር ይነሳሉ። ከነዚህ ሁሉ ተጫዋቾች ጋር ተዳምረው የማንቸስተር ሲቲ የስኬት ዓመታት ውስጥ በቀዳሚነት ሊጠቀሱ የሚችል ተጫዋች ነው። በዚህ ውድድር ዓመት መጨረሻ ከሲቲ ጋር ይለያያል። በግሌ ከተመለከትኳቸው በጣም አስደናቂ ብቃት ካላቸው ተጫዋቾች መካከል አንዱ ከሲቲ ጋር ሲለያይ መመልከትና ማየት በእጅጉ የሚያሳዝን፣ ከተመለከትናቸው ግን ከምርጦች አንዱ መሆን የሚችል ተጫዋች ሆኖ ነበር የተመለከትኩት።